ሰላም ጤና ይስጥልን። ውድና የተከበራችሁ የኔ ውድ ፋሚሊዎች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ለቤት አዲስ ከሆናችሁ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውድ ቤተሰቦቼ እና ቪዲዮ ከመልቀቅ ብዙ ቆይቻለሁ ማለት ነው። እየለቀኩኝ አይደለም ሁኔታዎቹ ስላልተመቻቸልኝ ነው። ለዛ ነው ማለት ነው ቪዲዮ ቶሎ ቶሎ ያለቀኩላችሁ፣ ይቅርታ አድርጉልኝ ማለት ነው። ብዙ ጊዜኛ አረብ ቤት ስንኖር ብዙ እንደ ፍላጎታችን መሆን አንችልም። ለዛ ነው ማለት ነው ይቅርታ አድርጉልኝ ማለት ነው። ስላልተመቸኝ ነው ማለት ነው ቪዲዮ ለእናንተ ቶሎ ቶሎ ይዤ ያልመጣሁላችሁ ማለት ነው። እና በዚህ አጋጣሚ ስለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ ማለት ነው። ብዙ ልጆች ለምንድን ነው ቪዲዮ ማሰሪ እንደ ድሮ ምንድን አሉኝ ማለት ነው። እና አልተመቸኝም፣ ለዛ ነው ማለት ነው አልተመቸኝም ቪዲዮ ለመስራት እና በዚህም አሁንም በቃ ለብዙዎች ጥያቄ ስለሆነ ነው ማለት ነው። እንደ ድሮ እየመጣሽ አይደለሽም፣ ለምንድን ነው ቪዲዮ ማትለቂ ለምትሉኝ ነው ማለት ነው። አልተመቸኝም ማለት ነው። በቲክቶክም ሆነ በዚህም ሆነ እየጠየቁኝ ስለሆነ ቲክቶክም እንድሰራ አልተፈቀደልኝም። የሚሰራበት ቤት ቲክቶክ አትስሪ ተብዬ ነው እና ቲክቶክ የተከለከለኝም ይሄንን በአጋጣሚ ምናልባት ካገኘሁ ይከለክላል በማለቴ ብዙም እየፎሰትኩኝ አይደለም። እና እንግዲህ የሰው ፍላጎትን እንግዲህ ታይ ከተባለ መተው ነው። ለምን የራሳችን ቤት ስላይደለ ተው ይሄንን አታደርጉ ካሉ መተው አለ አይደለ? የራሳችን ቤት እስካልሆነ ድረስ ሰው ተው ይሄንን ካለ በቃ ምንም ማድረግ አንችልም፣ መተው ነው ያለብን ማለት ነው። ሁሉን ነገር በዝምታ ማሳለፍ አለብን ማለት ነው። እግዚአብሔር ብሎን ነው ቢፈቅድ ሀገራችን ስንሄድ በጥሩ ነገር እስከምንሰራ ድረስ ያለንበት ሰዓት ደግሞ ያገኘነው አጋጣሚ ተጠቅመን እና መስራት አለብን። ነገር ግን ካልተመቸ ደግሞ ግዴታ አይደለም ማለት ነው ውዶችዬ። በዚህ አጋጣሚ ለምትጠይቁኝ ስላልተመቸኝ ነው ማለት ነው። ምንም ማድረግ ስላልቻልኩኝ ነው። እሺ ምንም ማድረግ አልችልም። ለዛ ነው ዝም ያልኩት። እና ስለ ፀጉር ደግሞ አንዳንዶች እየጠየቃችሁ ነበረ። ጥሩ ነበር እያዘጋጀሽ ያለሽው ማክሶች ምናምን እያላችሁኝ ያለው። አዎ በጣም ጥሩ ነበረ እያዘጋጁኝ ያሉት። ነገር ግን ስላልተመቸኝ እንዳልኳችሁ ትቼ ነበረ። ግን በመመችበት ሰዓት ላይ አንድ ቀን እሰራላችኋለሁ። እሺ መተው ጭራሹን አልታውቁም። ለዛ ነው ስላልተመቸኝ ነው አጋጣሚው ማለት ነው። እና ለማንኛውም ፀጉሮቻችሁን በማይመችም ሁኔታ ቢኖሩ እንኳን እንዳጥሉ ማለት ነው። ፀጉሮቻችሁን ምንም ይምጣ አሁን ማታ ነው ማለት ነው። እኔ ማታ ክላስ በገባው ሰዓት ላይ እንደዚህ 3 ቦታ ሰርቼ እተዋለሁ ማለት ነው። እና በነጋታ ደግሞ ተነስታችሁ እንደዚሁም ማታ ማታ ክላስ ስትገቡ የራሳችሁን ፀጉር መሞሸጥ ቅባት ተቀብታችሁ መዋል አለባችሁ። እሺ አልተመቸኝም ጭራሹን አልተመቸኝም ብላችሁ የራሳችሁን ፀጉር እንዳትጥሉት። እሺ ነግሬያችኋለሁ። እና በዚህ አጋጣሚ ስለምትወዱኝ አመሰግናችኋለሁ ማለት ነው። የምር ብዙዎቹ እንድትናፈቃችሁኝ እርግጠኛ ነኝ ማለት ነው። ብዙ ልጆችን ስለሚጠይቁኝ ነው ማለት ነው። ለዛ ነው። እና ከዚህ በኋላ አንዳንድ ጊዜ እመጣላችኋለሁ ማለት ነው። እመጣለሁ። እሺ ብዙ ጊዜ ደግሞ ላይ በአንዳንድ 2 3 እንደዚህ ላይ ገብቼ ነበረ ማለት ነው። ዝም ብዬ ከመተው ለዛ ነው። እሺ ውድ ቤተሰቦችዬ እና አልጠፋም አለው ሁሌ እና ጥሩ ነገርም ደግሞ ዘለን እንመጣለን እግዚአብሔር ፈቅድ ማለት ነው። እሺ እና በዚህ አጋጣሚ ፀጉሮቻችሁን 2 ቦታ 3 ቦታ ምን እንደሚያደርግ አድርጋችሁ ስሩ። እሺ ጭራሹንም ፀጉሬን አልፈልግም ብላችሁ እንዳትጥሉ። እሺ እንዳይበላሽባችሁ ፀጉሮቻችሁ እላችኋለሁ ማለት ነው ውዶችዬ። እና ጥሩ ነገር ይዤ እንደሚመጣ ተስፋ አደርጋለሁ ማለት ነው። በቀጣይ ጠብቁን። በጥሩ ነገር እመጣላችኋለሁ ወደ ቤተሰቦችዬ። በጥሩ ነገር የምር ነው፣ በጥሩ ነገር ነው የምመጣላችሁ እላችኋለሁ። እሺ ውዶችዬ እንግዲህ ሰው ቤት ነው መቼም እንደ ራስ አይሆንም። እና ሰው ቤት እንግዲህ እነሱን ፍላጎታቸውን ማሟላት ግዴታችን ነው። ለምን በሀገራችን ላይ ችግር የለም፣ ግን ሀገር ስለሆነ እንግዲህ አታደርጉ ካሉ መተው አለብን። እንግዲህ ከነሱ ጋር መከራከር መጨቃጨቅ አንችልም። ስለዚህ እንደዛ ነው እላችኋለሁ ውድ ቤተሰቦችዬ። እና ለማንኛውም ፀጉሬን
ሶስት ቦታ ለሰራ ነው ማለት ነው። ከእናንተ ጋር እያወራሁኝ ሶስት ቦታ እንደዚህ ሰርቼ ልተው ነው ማታ ፀጉሬ እንዳይበላሽብኝ ማለት ነው። እና እንደዛ አድርጌ ሶስት ቦታ ሰራለሁ። እሺ ሶስት ቦታ ሰርቼ ነገ ጠዋት ደግሞ ስነሳ ስሞሽት በጣም ነው እንትን የሚለው ማለት ፀጉሬ አይበላሽም። እሺ ሶስት ቦታ ስትሞሽጡ ፀጉሮቻችሁ ወይ ሶስት ቦታ አስራችሁ ስታድሩ ሰርታችሁ ማለት ነው። አማርኛ የምንለው በሰኝ ነው ወይ ማውራት ከተኩኝ እና አይበላሽም ፀጉሮቻችሁ። ለማንኛውም እሺ ውዶችዬ ሶስት ቦታ ስሩ ያገኛችሁ አጋጣሚ ምንም ባይማችም እንኳን ፀጉሮቻችሁ እንዳትረሱ በአጋጣሚ ማለት ነው። እና ሁለት ቦታ ሶስት ቦታ አለ አይደለም ክሬሞች፣ ብዙ አይነት ክሬሞች፣ ቅባቶች ምናምን እጠቀማለሁ እኮ ቪዲዮ ለመቅረጽ ነው እንጂ ያልተመቸኝ እኮ ፀጉሬን የሚያጥልም እንዳልኳችሁ ነው ማለት ነው። እጠቀማለሁ እኮ ምንም ነገር ማክስም ሆነ ቅባትም ሆነ የተለያየ ነገር ለፀጉሮቼ እጠቀማለሁ እኮ ፀጉሬን አልጥልም። ለምን ቪዲዮ ለመቅረጽ ነው ያልተመቸኝ፣ ለዛ ነው። እሺ ቪዲዮ ለመቅረጽ ስላልተመቸኝ ነው። ግን ፀጉሬን በፍጹም አልተውም። ለምን ፀጉሬ የራሴ ግሌ ስለሆነ እንግዲህ መቼም ፀጉሮቻችሁን መጣል የለባችሁ ማለት ነው። ከምንም በላይ ፀጉሮቻችሁን መጠበቅ አለባችሁ። እሺ የሴት ልጅ ውበት ሁሉ ጊዜ የምላችሁ ፀጉር ነው። የራሳችሁን ፀጉር ማንከባከብ ግዴታ ነው ማለት ነው። የፀጉሮቻችሁ ኃላፊነት በእናንተ ላይ ነው ያለው። ስለዚህ ፀጉሮቻችሁን ብመች ባይመችም ሁለት ቦታ መስራት አያቅተንም። ቅባት መጠቀም አያቅተንም። እንደዚህ ክላስ መቼም ማታ ማታ እንገባለን አይደለም። በዛን ሰዓት ዛሬ ግን ማታ ሰርቻለሁ ማለት ነው። ትንሽ ጨዋታም የለም እንደዛ። ለምን ከእናንተ ጋር እያወራሁኝ ፀጉሬን እንደዚህ ሶስት ቦታ ሰራው ማለት ነው። እሺ እና ሌላ ጊዜ ደግሞ ፓሪ ቪዲዮ እስከምንገናኝ ድረስ ደግሞ ዛሬ ድምፄን ላሰማላችሁ ብዬ ነው። እሺ ወዶችዬ በዚህ አጋጣሚ አበረታት እንታይሞሽ ጥሩ አድርጌ እየሰራሁኝ እኮ ነው። እና እንደዛ ነው እላችኋለሁ ማሮቼ፣ ወዶቼ፣ ፍቅሮቼ፣ ሁሉ ነገሮቼ አበረታቱኝ። በልዩ ነገር እመጣላችኋለሁ። እሺ እና በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናችኋለሁ። ሁሉ ጊዜ ከጎኔ ናችሁ፣ ሁሉ ጊዜ ማለት ነው። አመሰግናችኋለሁ። አንዳንዶች ደግሞ የጠፋሽ ምን ሆነሽ ነው የምትሉኝማ በጣም ከልብ አመሰግናችኋለሁ ማለት ነው። እና አልጠፋም። እንደምትመለከቱት እንደሚያምር አድርጌ ሰርቼላችኋለሁ ማለት ነው። የቱማ አሁን ለምሳሌ ፀጉሮቻችሁን ዝም ብላችሁ ከምትተው ይልቅ እንደዚህ ያደርጋችሁ በምትሰሩበት ሰዓት ላይ ለፀጉር እድገትም ይሁን ለውጥ እንዲሁም ፀጉሮቻችሁ እንዳይበጣጠስ ይረዳቸዋል ማለት ነው። ቤተሰቦች ፀጉሮቻችሁ እንዳይበላሽ እንደዚህ ያደርጋችሁ መስራት አለባችሁ። ለምን ይበላሻል? ፀጉሮቻችሁ በገዛ እጆቻችሁ ከጣላችሁ ፀጉሮቻችሁ ይበላሻል። ስለዚህ እንደዚህ ያደርጋችሁ መጠቀም አለባችሁ። በቀጣይ በአዲስና በለየት ባለው መልኩ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። አንዳንድ ጊዜ ዝም ብዬም እንደዚህ ሆኜ እመጣላችኋለሁ። እሺ ከዚህ በኋላ አልጠፋላችሁም፣ እመጣለሁ። ስለምትወዱኝ፣ ስለምታከብሩኝ፣ ስለምታበረታቱኝ እጅግ አድርጌ ከልብ አመሰግናችኋለሁ ማለት ነው ውዶችዬ ድምቀቶች። እና መቼም አንድ ሰው ሲጠፋ በጣም ይናፍቃል ማለት ነው። እኛም እንደዚህ ነን። አንድ ሰው ዛሬ ሳይለቅ ሲቀር ወይኔ ምን ሆኖ ነው ያለቀቀው እንላለን። እንደዛ ነው። እና በጣም ከልብ አመሰግናችኋለሁ ማለት ነው። በዚህ አጋጣሚ አንድ ቀን ብያለሁ 10 ኬ ምናምን ስላስገባችኝ አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር እድሜና ጤና ይስጣችሁ። በሚመጣው አዲስ አመት ላይ እግዚአብሔር አዲስ ነገር አዲስ በህይወታችሁ ነገር ያደርግላችሁ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም እወዳችኋለሁ። እሺ እግዚአብሔር እድሜና ጤና ይስጣችሁ። ከሚመጣው አደጋ ከችግር ሁሉ እሱ ይጠብቃችሁ። እሺ ወጥቶ ከመቅረት ፈጣሪ ይጠብቀን። በስደት ያላችሁ እህቶች እግዚአብሔር ይጠብቃችሁ። ምንም ክፉ ነገር አያገኛችሁ። እግዚአብሔር አምላክ ከለላ ይሁንላችሁ እና በቀጣይ እንገናኛለን ወዶች። እሺ ወዳችኋለሁ፣ ሁላችሁም ወዳችኋለሁ። ድምጽ ይሰማል ግን አላውቅም ከተሰማ
እና